አቤት ጸጋ ይበዛለት እንደኔ ያለው ያመስግን እንጂ ስላደረክለት ሌላ ምን ቃል አለው? ሁሌ በልቤ እኔ መመኘው አንተን ማመስገን ስምን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ሁሌ በልቤ እኔ መመኘው አንተን ማመስገን ስምህን እንግዲህ ከሰባቱ አብያተ ክርስቲያናት በቀደምት የተጻፈችው ራእይ ምዕራፍ 2 ከቁጥር 1 እስከ 7 ኤፌሶን ቤተክርስቲያን የኤፌሶንን ቤተክርስቲያን የመጀመሪያውን ቤተክርስቲያን እስቲ ከቁጥር 1 እስከ 7 ያለውን ጥቂት ለማየት እንሞክር። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱንም ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ። እስከዚያ አለበለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ኤፌሶን ማለት ትርጉሙ ውበት ማለት ነው። ኤፌሶን ደም ግባት ማለት ነው። የሚመች ማለት ነው። ኤፌሶን ተፈላጊ ማለት ነው። ኤፌሶን ደስ የሚል ማለት ነው። ከውበት ጋር በጣም አትራክቲቭ ከመሆን ጋር የተያያዘ ነው ስሙ ኤፌሶን መልክዓ ምድራዊ አቀማመጡና ልዩ ልዩ ኩነቶች መቼም ከኤፌሶን ጋር የተያያዙትን ስንመለከት በታናሿ ኤሽያ ውስጥ ያለች ናት። ኤፌሶን ለአገዛዝ በጣም ምቹ ነበረች። በሮማ አገዛዝ ውስጥ በጣም ምቹ ከሚባሉት ግዛቶች ውስጥ አንዷ ናት። እንዳውም ለአገዛዝ ምቹ ስለሆነች ከሮም ግዛት ወጥታ ለብቻዋ the free city ተብላ የራስ አስተዳደር ተሰጥቷት ነበር። ይሄ የሆነበት ምክንያት በጊዜው ግብር ለመሰብሰብ የተለያዩ አስተዳደራዊ ስራዎችን ለመስራት በጣም ምቹ ስለነበረች ነው። የባህር ወደብ ነበራት፣ የንግድ መናኸሪያም ነበረች። በጣም እነዚህ ነገሮች ማወቅ ለምንድን ነው የሚያስፈልገን? ይሄ ቢዝነስ የሚበዛበት አካባቢ ጠላትም ቢዝነስ ያበዛል። ፈረንጆቹ ምን ይላሉ? እግዚአብሔር ቤተ መቅደስ በሚሰራበት ዙሪያ ሰይጣን ቻፕል ይሰራል ይላል። ሰልፉም እዛው ነው፣ ሰርጉም እዛው እና ይሄ ወደብ አካባቢዎችን ማሰብ ትችላላችሁ። በጣም ብዙ አይነት ሰው ነው ያለው። በጣም ብዙ አይነት ሰው እኔ ብዙ ወደብ ቦታዎች አላየሁም፣ ግን ሁለት ቦታ አይቻለሁ። በዛ በሐርጌሳ ቦሳሶና በርበራ የሚባል የሰው አይነት ነው ያየሁት። እዛ በጣም ብዙ አይነት ሰው፣ በቃ የፍላጎቱ አይነት፣ ባህሉ፣ እንቅስቃሴው
ብዙ አይነት ነው እና እዛ አካባቢ ላይ ያሉትን ነገሮች ማሰብ ትችላላችሁ። ቸርች እዛ ቦታ ላይ ተተክሎ ቸርችን በእግዚአብሔር ስርዓት ማስኬድ በጣም ገመድ ጉተታ ነው። በጣም ቀላል አይደለም። ኤፌሶን እንደዚህ ያለች ናት። በጣም ቢዝነሱ ስላለ በጣም ከሮም ግዛቶች ሁሉ በጣም ሀብታም ነበረች። ጣዖታቸውን የአማልክት ሁሉ እናት ብለው ነው የሚጠሯት። እንዳውም በኤፌሶን ነው የተወለደችው ይላል። ምናቸው ማለት ያው ለራስ ሲቆርሱ ረሳችሁት እንዴ? አያሳንሱ እንደሚባለው ማለት ነው። እኛ ጋ ነው እኮ ያለው ማለት ልክ በአምላክ እንደሚኮራ ማለት ነው። በዚያ ዘመን በጣም አስደናቂ ተብለው ከሚታወቁት 7 ወንደርስ መካከል አንደኛው ይሄ የአርጤምስ ወይንም ሮማውያን ዲያና የሚሏት ቤተ መቅደስ በመሰረቱት ያው ቴምፕል ስለሚሉት ነው፣ ግን ቤተ መርከስ ልትሉትም ትችላላችሁ። እዛ ነው የሚገኘው። ግሪኮቹ ናቸው አርጤምስ የሚሏት፣ ሮማውያን ዲያና ነው የሚሏት። የአርጤምስ ቤተ መቅደስ በጣም ሰፊ ርዝመት ነው ያለው። በጣም ታዋቂ በእብነ በረድ የተሰሩ ወደ 127 ምሰሶዎች አሉ። ወደ 348 ጫማ በጣም ሰፊ ነው። ይሄ የምሰሶዎቹ ወደ 17 ሜትር ከዚያም በላይ የሚሆን ቁመት አለው። ምን ያህል ርቀት እንደሆነ ማሰብ ትችላላችሁ። በጣም አስገራሚ ከሚባሉ አስደናቂ ከሚባሉት በዓለም ላይ ከታወቁት ውስጥ እዛ ነው ያለው። እንግዲህ ታውቃላችሁ የአምልኮ ቦታ ደግሞ እንዴት ሰው ሊኮራበት እንደሚችል እሱ ነገር እኮ አሁን እኛም ጋር ፈተና እየመጣብን ነው እኮ ፈተና ምናምን በምን እናድርገው፣ በወርቅ እናድርገው፣ በምን እናስለብጠው ቸርቻችን በጣም ዩኒክ ለማድረግ ማለት እግዚአብሔር ይገርማችኋል። እግዚአብሔር የህንፃ ገጽታ ኢምፕሬስ አያደርገው። እግዚአብሔርን ኢምፕሬስ የሚያደርገው ልብ ነው። አያችሁ፣ የእግዚአብሔርን ልብ የምታገኙት በጥሩ ህይወት ብቻ ነው። በጥሩ ህይወት ማለት የፈለገ ብናስጌጠው አይወድልንም። እንደ ያጌጠ ነገር ይወድልናል። ጥሩ ነው። እኔ አሁን እንደው ያገለገልኩባቸው ቦታዎች እኮ ባላ ታውቃላችሁ፣ በእንጨት ተቆርጦ ተቸክሎ ግንድ ተጋድሞበት እሱ ላይ እንቀመጣለን። እሱ ላይ እዚህ ቸርች ለኛ በቃ እንደዚህ ያሉ ሁኔታዎች አሳልፈናል። ግን ኢንጆይ ነው የምናደርገው። በቃ ተባርከን ማለት ነው። እና ይሄ ነገር ቢቀየር ጥሩ ህንፃ ያማረ ወንበር ቢገባ ጥሩ ነው። ምን ችግር አለ? ግን በዚህ ውድድር ውስጥ አንግባ። በጣም ቢገርማችሁ በዚህ ውድድር ውስጥ አንግባ። ያሁኗ ቤተክርስቲያን ከመረዳት ጉድለት በዚህ ፉክክር ውስጥ እየገባች ነው። አገልጋይ በጣም ይገርማችኋል። በሀብት፣ በገንዘብ፣ በህንፃ አሰራር፣ በምናምን ልንገራችሁ፣ በዚህ ዓለምን አትበልጡ። ቆንጆ ወንበር ነው ዓለም ውስጥ አለ። ህንፃ ነው ዓለም ውስጥ አለ። እኛ ጋር የምንበልጠው ጌታ አለ። ክብር ለእግዚአብሔር ይሁን። አያችሁ፣ በጸጋ በመንፈስ ቅዱስ በጌታ አብሮነት ዓለም ውስጥ የሌለ እኛ ጋር ያለ ኢየሱስ ነው። ስለዚህ እንደዚህ ያለው ፉክክር የትም አያደርሰን። ጥሩ ነገር አያስፈልገንም አላልኩ። ሰርቶ ማግኘት፣ መድከም፣ ውጤታማ መሆን በጣም ጥሩ። ሆኖም ግን እነዚህን የፉክክር መንገዶቻችን አይደሉም። የፉክክር መንገዶቻችን እና በዚያን ጊዜ በጣም እኛ ጋር ነው የተወለደችው። በጣም የህንፃ አሰራሩ ሁሉ ነገሩ በጣም የተለየ ነበር እና ማዕከል ነን፣ ዋና ነን ይላሉ። እና ይህን ቤተ መቅደስ ለመስራት ቀላል አመት አይደለም የፈጁት። 120 አመት ነው። this is the story። በብዙ ማስረገጫዎች የተጻፈ ነው። 120 ዓመት የፈጀ። ይህን የጣዖት ቤተ መቅደስ ትልቅ ሰፊ መጋረጃ እንዲሁም መሰዊያ ነበረው። that is the exact copy of Old Testament። ብሉይ ኪዳን ውስጥ ያለው
በሙሴ የተሰራው በሙሴ በሰለሞን ዘመን የነበረው ያ የቃል ኪዳኑ ታቦት ይቀመጥበት የነበረው በመካከል በቅድስትና በቅድስተ ቅዱሳኑ ይለይ የነበረው መጋረጃ አይነት እዚህ በዲያና ቤተ መቅደስ ውስጥ ቴምፕል ውስጥ ነበር። ዛሬ ከተማዋ የት እንዳለች አትታወቅም። በዚህ ከተማ የነበረችው ቤተ ክርስቲያን በመጀመሪያው 100 ዓመት የሐዋርያትን ቤተ ክርስቲያን ሕይወት ታሳያለች። ቅድስና ነበራት። የራእይ መጽሐፍ ከመጻፉ 30 ዓመት በፊት እንደ ጳውሎስ ያሉ ታላላቅ አገልጋዮች አገልግለዋታል። ታላላቅ አገልጋዮች አገልግለዋታል። ሕይወት ሲደክም ነበር ይባላል። አይገሌ እንዴት ያለ አገልጋይ ነበር፣ ከነበር ያድናችሁ። አቤት ገሊት ስትዘምር፣ አቤት ገሌ ሲሰብክ፣ አቤት ገሌ ሲያስተምር፣ እሱኮ እሷኮ ይባላል። ነበር ከነበር እግዚአብሔር ያድናችሁ፣ በርዶ ከመሞት ይጠብቃችሁ። እና ያቺ ቤተክርስቲያን በጣም ጠንካራ ነበረች። ኤፌሶን ምዕራፍ 19 ቁጥር 1 ላይ የሐዋርያት ሥራን ስትመለከቱ ጳውሎስ እንዳገለገላቸው ወደ ኤፌሶን እንደሄደ መጽሐፍ ቅዱስ ይናገራል። ጢሞቴዎስ በዚህ ከተማ ቤተክርስቲያን በእረኝነት አገልግሏል። የጢሞቴዎስን መልእክት አንደኛውን ስትመለከቱ ምዕራፍ 1 ቁጥር 3 ላይ በኤፌሶን ተውኩህ ይለዋል። በኤፌሶን ያችን ቤተክርስቲያን አደራጅቷል፣ አገልግሏል። በ70 ዓመተ ምህረት የሮማው ጀነራል ታይተስ ኢየሩሳሌምን ባጠፋ ጊዜ ዮሐንስ ወደ ኤፌሶን ሄዶ ነበር። ከ30 እስከ 40 ዓመት በሚገመት ጊዜ ሐዋርያው ዮሐንስ በዚያች ቤተክርስቲያን አገልግሏል። እንግዲህ ይህንን ካነሳው እንደ መግቢያ ምንድነው በዚህ በራእይ መጽሐፍ ላይ ለኤፌሶን ቤተክርስቲያን ሲናገር የተነሱት ብርቱ ጎኖች ምንድናቸው? ደካማ ጎንን ከማንሳታችን በፊት ብርቱ ጎንን እናንሳ። ይህን ትምህርት እንግዲህ ስንማር ኤፌሶን ጋር የነበረ ችግር እኔ ጋር ይኖር እኛ ጋር ይኖር የሚለውን እንድናይ ጭምር። ብርቱ ጎን የተባለው መቼም ይሄ ጌታ በጣም ደስ የሚለው ስተትን ለማረም ብሎ ብርቱ ጎንን አይረሳው። ክብር ለእርሱ ይሁን። አንዳንድ ሰው 1000 ጥሩ ነገር አድርጋችሁ 3 ስተት ካለ 3ቷን ነው የሚያስጮኸው፣ ያስጮሃታል በሃሎ። ይሄ ጌታ ግን ደግ አይደል፣ ቸር አይደል፣ መልካም አይደል? በጎውን አይረሳው፣ መልካሙን አይረሳው። ጥፋት ውስጥ ቢያልፉ እጃቸው ላይ ስላለው በጎ ስራ ጌታ ኢየሱስ እሱን አክኖሌጅ ያደርጋል፣ ያነሳዋል። ስሙ ይባረክ። ያንቺም ስራ አልተረሳም፣ ያንተም አልተረሳም። እና ብርቱ ጎን ከቁጥር 2 እስከ 3 እና ቁጥር 6 ላይ ተጠቅሷል። ብርቱ ጎኖች ቁጥር 2 እስከ 3 እና ቁጥር 6 ምንድነው የሚለው? ስራ ይላል። ስራህን ይላል። ይሄ ስራ ጌታም ያደንቀው ስራ ክፉ ስራን አይደለም፣ በጎ ስራ ማለት መልካም ስራ ማለት። ቸርቿ ሰራተኛ ናት፣ ዋጋ የምትከፍል ናት፣ በስራ የታወቀች ናት። የሚናገሩ ብቻ ሳይሆኑ የሚሰሩ ሰራተኞች ያሉባት፣ በአገልግሎት ውስጥ የሚተጉ ሰዎች ያሉባት ቤተክርስቲያን ናት። ይህንን አውቃለሁ ይላል። እንዳውም ስትሰራ ላዩን አይደለም ድክም እስክትሉ ድረስ ድካምህን አውቃለሁ ይላል። ክብር ለእግዚአብሔር ይሁን። ድካምህን ያውቃል። እነዚህን አብያተ ክርስቲያናት የምታስተባብሩ፣ እያንዳንዱ አጥቢያ ላይ እያንዳንዱ ህብረት ላይ የምትመሩ የምታገለግሉ፣ በተለያየ ዘርፍ ውስጥ ያላችሁ ድካማችሁ ታውቋል። እወቅልን እስከማትሉት ድረስ ያውቀዋል። በብዙ ሁኔታ ውስጥ ቢመች ባይመች ቢሞላ ቢጎድል ሰው ቢያየው ባያየው እያንዳንዱን አይቶታል። ክብር ለእግዚአብሔር። እንኳን እሱ አወቀው። ምክንያቱም ሽልማት በሱ እጅ ስለሆነ እንኳን አወቀው። ሰው ቢያቅ አይሸልም፣ ምን አያረግ? እሱ ነው ዋጋዬ ከኔ ጋር
አለ፣ ዋጋዬ ከኔ ጋር አለ። አያችሁ፣ እሱ እጅ ነው ያለው ሽልማታችን። እና እሱ ደግሞ ምን አለ? አውቃለሁ፣ ስራህን ድካምህን ይልና ደግሞ ትዕግስትህን። ሰልፍ ሲበረታ ዋጋ የሚያስከፍል ነገር ሲበረታ ትዕግስት ያስፈልጋል። ትዕግስት ስትሰብኩት በጣም ቀላል ነው፣ ስትኖሩት ከባድ ነው። ትዕግስት ታክሲ መጠበቅ እንኳን ትዕግስት በጣም ትንሿ ነገር ዋጋ ታስከፍላለች ትዕግስት። እና ታገሱ፣ ጠብቁ ማለት በጣም ቀላል ነገር ነው። በ1986 ዓመተ ምህረት አንድ ቤተ ክርስቲያን ገና ያኔ ከተግዳሮቱ ከብዙ ዘመን አልፈን የነጻነት ዘመን አብያተ ክርስቲያናት ነጻ ሆነው ወንጌል የሚሰበክበት ጊዜ ነው። እና አንድ ቤተ ክርስቲያን ላገለግል ሄጄ ሳሎን ውስጥ ነው፣ ገና ቸርቾች በደንብ አልተሰሩም፣ ትልልቅ አዳራሽ የለም። እና ላገለግል መዝሙረ ዳዊት ምዕራፍ 40 ከቁጥር 1 እስከ 3 አነበብኩና ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። አንብቤ እስከ ቁጥር 3 ያለውን የመልእክቴ ርዕስ እግዚአብሔርን ጠብቁ የሚል ነው አልኩኝ። አንድ እህት ብድግ አለችና እስከ መቼ አለች። እኔ ቀጠሮ ለመስጠት አልሄድኩም። እውነት ማለት በጣም ነው የደነገጥኩት። እንግዲህ አስቡት፣ ከዛ በፊት የነበረን የቤተ ክርስቲያን አካሄድ ቃል ሲሰበክ ሰው ዝም ብሎ ነው የሚሰማው። እና ምን ጉድ ውስጥ ገባሁኝ ዛሬ። እስከ መቼ አለች። እና ገምቱት በምን ህይወት ውስጥ እንዳለፈች፣ ምን አይነት ሰልፍ፣ ምን አይነት ተግዳሮት እንዳሳለፈች አስቡ። መገመት ትችላላችሁ እንዲሁ። እና እስከ መቼ አለች። ጌታ ሆይ ምን ልበላት? ቆመን እስቆማለች። ቆሜያለሁ። ጌታ ሆይ ምን ልበላት? እንግዲህ አስቧት የትዕግስቷን ልክ፣ የጥበቃዋን ልክ። ያም አገልጋይ ይመጣና ልጄ ሆይ ጠብቂ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ታገሺ ይልሻል። ቃል ይመጣል፣ ጠብቂ። እና አሁን ትክት ብሏታል። እኔም ሄጄ እና በጊዜው እንደው ወደ ውስጥ የመጣውን ነገር ጌታ እስኪመጣ ታገሱ ይላል ምናምን አልኩኝና ባይመቻትም ቁጭ አለች። እና እዛ ቤተ ክርስቲያን ስመላለስ ተቀራረብን እና እንደው ጠየቅኳት። በደርግ ዘመን ታስራ በደረቅ ተላጭቷል ጸጉሯ። ብዙ ስደት የመከራ ቤፌ ነው የበላችሁ፣ የመከራ አይነት በህይወቷ። እና ትክት ብሏታል። መጠበቅ ስትሰብኩት ቀላል ነው። እንደ ኢዮብ ሃሌሉያ ማለት የኢዮብ ሩብ ትንሽ ስትመጣ እግዚአብሔር ለክፉ ቀን አቅም ይስጣችሁ። እግዚአብሔር ለክፉ ቀን ጸጋ ያብዛልን። የምንጠብቅበት የምንታገስበት። እቺ ቤተ ክርስቲያን ታጋሽ ነበር፣ ትታገስ ነበር። ትዕግስት ነበራት። ይሄ ቀን ይቀየራል፣ ይሄ ነገር ይለወጣል ለማለት ይለወጣል። ነገር ይለወጣል። እና ትዕግስት። ይሄ ብቻ አይደለም፣ ክፉዎችን አለመታገስ ማለት ኮምፕሮማይዝ አታደርግ ማለት ምንም አይደለም። አንዳንድ ጊዜ ብርድ ልብስ ማልበሳል። አያችሁ፣ ኖ አይለብስም፣ ይሄማ ስህተት ነው፣ ይሄማ ስህተት፣ ንስሐ ግቢ የምትል አይነት ክፋትን፣ አመፃን አደባባይ ላይ የምታሳጣ ነጭ ጥቁር የምትል ይሄም በጣም ትልቅ ኳሊቲ ነው። በጣም ጥሩ ኳሊቲ ነው። እና መጨረሻ ዘመን ላይ ያለችው ቤተክርስቲያን ምን ያህል በዚህ ጠንካራ ናት ማሰብ ትችላላችሁ። ምን ያህል ከእግዚአብሔር ጋር ወግናለች፣ ምን ያህል ቆመናል፣ ምን ያህል አናመቻምችም፣ ቆም ብላችሁ ማሰብ ትችላላችሁ። ግን ጠንካራ ጎኗን ክፉዎችን አለመታገስ ይልና ሐዋርያት ሳይሆኑ ነን የሚሉትን መርምሮ ማግኘት። ሐዋርያት ሳይሆኑ ነን ይላሉ። ይገርማል እኮ ይሄ ነገር በየዘመኑ አለ፣ ድሮም አለ።
በነ ጳውሎስ ዘመን በነ ዮሐንስ ዘመን አሁን ዲዮጥራጢስ ዋናቸው ሊሆን የሚወድ ተመልከቱ። እግዚአብሔር ዋና አላረገው፣ ቸርቿም ዋና አላረገችው። ሰውየው ግን ዋና ሊሆን ይወዳል። አድነን እና ዋና ሊሆን ይወዳል እና በየዘመኑ አሉ። እዚህ ደግሞ ሐዋርያ ነኝ ማን ከማን ያንሳል ብለው ብድግ ብሏል ነው። አዎ ሐዋርያ ነህ? አዎ እሺ ቆይ መስፈርት እናዘጋጅ። በእግዚአብሔር ቃል እውነት ሐዋርያን ሐዋርያ የሚያሰኘው ምንድነው? መረመሩ። አንደኛ፣ ሁለተኛ፣ ሶስተኛ በደንብ አዩና አንተ አይደለም፣ አንተም አይደለም፣ አንተ ነህ፣ ልክ ነው። በደንብ መርምረው እና ጠንካራ ናት ቸርቿ፣ ጠንካራ ናት። አያችሁ በደንብ መስፈርት አዘጋጅታ ልክ የሆነውን ልክ ነው፣ ልክ ያልሆነውን አይደለም የምትልበት አቅም ነበራት። ይሄ ትልቅ ነገር። ጸጋቸውን ትተው ሳለ ሐዋርያት ነን ባዮች ተነሱ። ሆኖም ሐሰተኞችን ጠንቅቃ አውቃለች። ጸጋ ጥሎ ሐዋርያነት መናፍቅነት ነው። ሌላው ጽናት፣ ይሄም ኳሊቲዋን ጽናት። ታግሰህማል ብሎ አያቆምም። ስለ ስሜም ጸንተህ አልደከምክም ይላታል። በጣም ማለት ነው እንግዲህ እንደ ማዕበል የሚያንገላታት፣ ልክ ማዕበል መካከል እንዳለች ታንኳ የሚያንገላታ ሰልፋል። ግን እንደዛም ሆኖ ኢየሱስ ጌታ ነው የምትል ቸርች ናት። በጣም የምትገርም ናት። ጠንካራ ቸርች ናት እና ሌላም ያነሳው ቁጥር 6 ላይ የተጠቀሰውን ነው። እኔ የምጠላውን የኒቆላውያንን ስራ ደግሞ ጠልተሃል። ሌላ ይሄም ጠንካራ ጎኗ ነው። ተመልከቱ። ስራ፣ ድካም፣ ትዕግስት፣ ክፎችን አለመታገስ፣ ሐዋርያት ሳይሆኑ ነን የሚሉትን መርምሮ ማግኘት፣ ጽናት፣ ደግሞ የኒቆላውያንን ስራ መጥላት፣ ይሄ ጠንካራ ጎኗ ነው። የኒቆላውያን ስራ ኒቆላዎስ የተባለ ዲያቆን ነበረ። ሐዋርያት ሥራ ምዕራፍ 16 ላይ ከተሾሙት መካከል እና ይሄ ሰው ኋላ ላይ በግልሙትና በዘማዊነት አንዳንድ የመጽሐፍ ቅዱስ ሰዎች እንደሚሉት የጋራ ሚስት አዲስ ትምህርት ያስተማረ ሰው እና ሰዎች እንዲሴስኑ ወደ ግልሙትና እንዲገቡ ያደረገ ሰው፣ እሱን ስራ እኔ ጠልቼዋለሁ ይላል እና እኔ የምጠላውን የኒቆላውያንን ስራ ደግሞ ጠልተሃል ይላል። እንግዲህ ብርቱ ጎኗ ይሄ ነው። በጣም ብዙ ዝርዝር ብርቱ ጎን። ደካማ ጎኗ ምንድን ነው? ደካማ ጎኗ ቁጥር 4 ላይ ብዙ እንደ ብርቱ ጎኗ ብዙ ዝርዝር ደካማ ጎን አልተጻፈ። ደካማ ጎን የተባለው ቁጥር 4 ላይ የምነቅፍብህ ነገር አለኝ ብሎ የቀደመውን ፍቅርህን ትተሃልና ተባለች። ተመልከቱ እንዴት ያለ ጠንካራ ጎን ነው ያላት። ግን ደግሞ ምን ጣለች? ፍቅር ጣለች። ፍቅር ጥሎ ክርስትና ደግሞ በጣም አደገኛ ነው። ማለት ስራን በዜሮ ማባዛት ማለት ነው። አንድ ነገር በዜሮ ከተባዛ አስቡት። የቤተ ክርስቲያን ዋና መታወቂያዋን ጌታችን እርሱ ራሱ ፍቅር፣ የፍቅር አምላክ ነው። አሕዛብ ደቀ መዛሙርቴ መሆናችሁን ያውቃሉ የተባለው በምንድን ነው? እርስ በርሳቸው ፍቅር ቢኖራቸው። ፍቅር ዋና ነገር ነው። ጌታን ምናመልከው ምናገለግለው በፍቅር፣ እርስ በርሳችን ያለን ህብረት በፍቅር፣ ሰዎችን ስናገለግል ከፍቅር የተነሳ ነው። ጌታ ኢየሱስ ጋር ሰዎች መጥተው ብትወድስ ልታነጻኝ ትችላለህ፣ እወዳለሁ ንጻ። ፍቅር አዘነላቸው። የፍቅር አምላክ ስለሆነ አዘነ። ተጥለው ባየ ጊዜ አዘነላቸው። ፍቅር አየት። ሰው ለማገልገል ምንነሳሳው ሰው ስንወድ ነው። ሰው ወደ ሲኦል እንዳይወርድ፣ ከገሃነመ እሳት ፍርድ እንዲያመልጥ ፍቅር ትልቅ ቦታ አለ።
ፍቅር ጉልበት ነው። ፍቅር አቅም ነው። ፍቅር ክፉ ቀንን ተሻግሮ ለመሄድ ያስችለናል። ፍቅር እና አንድ የምነቅፍብህ ነገር አለ። የቀደመውን ፍቅርህን ትተሃል። ይሄ ሁሉ ጥሩ ጎን እያለ እቺ ቤተ ክርስቲያን የቀደመውን ጠንካራ ነገሯን ጣለች ማለት ነው። እቺ ቤተ ክርስቲያን አስቀድሞ ሙሉውን ወንጌል ሙሉውን መጽሐፍ ቅዱስ ላይ የተጻፉት ወንጌላት ጠንቅቃ በመኖር የተመላለሰች አውቃ የኖረች በኋላ ግን የቀዘቀዘች ናት። ብዙ በጎ ነገር ምንድነው ግን ፍቅር ያስጣላት? በጣም ይሄን ነገር በደንብ ደጋግሜ ሳየው እቺ ቤተ ክርስቲያን አንድ ነገር ውስጥ ገብታለች። ሐሰተኞች ተነስተዋል። ነኝ ባዮች ሲነሱ እነሱን መመርመር ስራው አደረገች። ምርመራ ደግሞ አደጋል። ምርመራው ውስጥ ከገባችሁ እንደው ጌታ ይጠብቃችሁ። ጥሩ ነው ምርመራ፣ ግን ያወጣችሁና ጥሩ ፌደራል ፖሊስ በቃ ትታችሁት ቁጭ፣ የፍቅሩን ትታችሁት ቁጭ። ይሄንን ደግሞ ለማለት ሌላ ዓለማት ላይ በእኛው ምድር ላይ የሆኑትን የስተት ትምህርቶች የተነሱበትን ዘመን ታሪክ ማሰብ ይቻላል። የስተት ትምህርት ለመቃወም እኮ ሸሚዝ የጠቀለለዋል። ብታርፍ ነው የሚሻል። ያረጉትም አሉ ለጌታ ቀንተው በቦክስ። እግዚአብሔር አሁን ካራቲስት ፈለገ። ተመልከቱ፣ እስከዛ ድረስ ሰዎች በጣም ከሰልፍ ከተግዳሮት ከዚህ ነገር ሲያዩ አብረው የስተት ትምህርቱን መቃወም ብቻ አይደለም፣ ሐሰተኛውን ነቢይ የተናገረውን ትንቢት የስተቱን ትንቢት መቃወም ብቻ አይደለም፣ ሰውየውንም መጥላት ውስጥ ገቡ። አያችሁ፣ ልጅ ከነዳፐሩ አይጣልም ይላል የሰራዊት ጌታ እግዚአብሔር። አያችሁ፣ አይጣልም። ሉክ በጣም ጥንቃቄ ያስፈልገዋል። ብዙውን ጊዜ የሚገጥሙን ችግሮች ይሄ ነው። መነጠል አንችልበትም። ስተትን ጠልቶ ሰውን መውደድ፣ አመፃን ጠልቶ ሰውን መውደድ። እስቲ አስቡት፣ ኢየሱስ አብረውት የነበሩትን ደቀ መዛሙርት አስታውሷቸው። ከ12ቱ የኢየሱስ ደቀ መዛሙርት 12ቱ ብቻ አይደሉም። ብዙ እኮ ተከታዮች አሉት። የሚወደውን የወደዱ የጠላውን የጠሉ ጀግኖች አሉ። እስከ መስቀል ሞት ድረስ የታመኑ አብረውት ይሄዳሉ። ግን 12ቱ የቅርቦቹን አስታውሱ። ከነሱ መካከል ቶማስ ተጠራጣሪ ነው። ጴጥሮስ የሚክድ፣ ይሁዳ የሚሸጥ። ኢየሱስ ክርስቶስ ከነዚህ ሰው ጋር ከኖረ ማነኝ እኔ ከኢየሱስ ንጽህና በላይ ይሄ ቅዱስ ጌታ ከይሁዳ ጋር መኖር ከቻለ እንደው ከይሁዳ የከፋ ሰው አለ በመካከላችን? ተመልከቱ፣ የልቡን ስፋት እዩት። ማዕድ ላይ እንኳን ኢየሱስ ክርስቶስ እኔ ሆነነ ከእናንተ አንዱ አሳልፎ ይሰጠኛል፣ እኔ ሆነነ ሲሉ ጌታ ኢየሱስ ክርስቶስ አጥቅሼ የምሰጠው ነው ብሎ የነገረው ለማን ነው? ለዮሐንስ ነው። እችን ለጴጥሮስ ቢነግርስ? ዘሎ አትጠራጠሩ፣ ዘሎ የይሁዳን ማንቁርት ነው የሚያንቀው ዘሎ። እና ምግብ ላይ ናቸው፣ ልብሳቸው ወጥ ነው የሚቀባው። አትጠራጠሩ፣ በቃ እንደሱ ነው የሚያደርገው። ጴጥሮስ ቀልድ አያውቅም። የማልኮስን ጆሮ የበጠሰው እሱ ነው። ጆሮ ቆርጦታል እና ጎሽ የኔ አንበሳ አላለውም ኢየሱስ። እና ትርፉ ኢየሱስን አስጎነበሰው፣ አስነሳው። ጆሮ ለኢየሱስ ስራ አታብዙበት። አበላሸ። ኢየሱስ ይሁዳን ከታገሰ፣ ኢየሱስ ቶማስን ከታገሰ፣ ኢየሱስ ጴጥሮስን ከታገሰ፣ ተመልከቱ እኛ ማን? እና ብዙውን ጊዜ ስተት ስናይ
ያንን ለማስተካከል የምንሄደው መንገድ ስተቱንም ሰውየውንም አብሮ የመጥላት አይን ላፈር የተባባሉ እኮ በስተት ትምህርት ምክንያት ብዙ ናቸው። ሰላም የማይባባሉ ብዙ ናቸው። ማለት ስተትን ማለት ለዛውም አንዳንዱ እኮ በጣም ረቆ በመጽሐፍ ቅዱሳዊ መስፈርት አውጥተን አይተነው እንኳን አይደለም። እና ጥንቃቄ ያስፈልጋል። ልክ አለው፣ መስመር አለው። እና እቺ ቤተክርስቲያን ቀድሞ ማስጠንቀቂያ ተሰጥቷት ነበር። ከኔ በኋላ እኔ ከሄድኩ በኋላ ተኩላዎች ስለሚመጡ ብሎ በሐዋርያት ሥራ ምዕራፍ 20 ላይ ሐዋርያው ጳውሎስ የኤፌሶንን መሪዎች ጠርቶ ምክር ቃል ተናግሮ ነበር። ስለ ጥልቁ የእግዚአብሔር ባህሪ፣ ስለ ክርስቶስ ሕይወት፣ ከሰይጣን መናፍስት ጋር ስላለው መጋደል ስንዴን ከእንክርዳዱ ለይቶ አበጥሮ አስተምሯቸዋል። ይህ ሁሉ ደክሞ አስተምሮ ባለማስተዋላቸው ባለመጠንቀቃቸው ሐሰተኞች እውነተኛውን ትምህርት አስጣሏት። ከዚህ የተነሳ የኤፌሶን ክርስቲያኖች ከፍቅር ወደቁ። ቤተክርስቲያን ውስጥ ፍቅር በጠፋ ጊዜ አምልኮ፣ ስርዓት፣ ሃይማኖት ናሙና ብቻ ይሆናል። በጣም ኖሚናል ክርስቲያን እንዲሁ ለይስሙላ መመላለስ ይሆናል። ይህንን ካልኩ የተሰጣት የመፍትሄ አቅጣጫስ ምንድነው ስንል ቁጥር 5 ላይ ታያላችሁ። ከወዴት እንደወደቀች ማሰብ፣ ንስሐ መግባት፣ የቀደመውን ነገር ማድረግ። ይሄ ከወዴት እንደወደቅ አስብ የሚለው ከየትኛው ከፍታ ላይ እንደወደቅ። አሁን ከዚህ ደረጃ ላይ ከዚህ ከፍታ ላይ ብወድቅ ብዘል አልሰበርም። ከአንደኛ ፎቅ ላይ ብወድቅ ወለም ይለኝ ይሆን? ምናልባት ከ20ኛውስ? ከ50ኛው ፎቅስ? ከዛ በኋላ አበራ አለ ከ50ኛው ፎቅ ላይ አስቡት። ማለት ይሄኛው ሐዋርያው የገለጠበት መንገድ ተፈጥፍጠሃል እያላቸው ከወዴት እንደወደክ የሚለው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ከነዚህ የሚበልጠው ምንድነው? ስለዚህ ከመጨረሻው ጫፍ ነው የወደከው። ተፈጥፍጠሃል እያለ ፍቅር ጥለን እንዳይሆን ኬር እንውሰድ። በጣም ጥንቃቄ እናድርግ። ከወዴት እንደወደቅ አስብ ይልና ምን በል? ንስሐ ግባ፣ የቀደመውንም ፍቅርህን አድርግ። ንስሐ የሚለው ቃል አሁን ምን እየሆነ ነው? ንስሐ ራሱ መተርጎም አለበት። ንስሐ መናገር እየሆነ ነው። ንስሐ 3 ነገር ይይዛል። አንደኛው ኃጢአተኝነትን መረዳት፣ ሁለተኛው ስለ ኃጢአት መጸጸት፣ ሶስተኛው መመለስ ነው። እነዚህ 3 ነገሮች ከሌሉት ንስሐ አይደለም። አንደኛው መረዳት ነው። አንዳንድ ጊዜ ለሰዎች ሄዳችሁ መስክራችሁ ንስሐ ይግቡ አባባ ስትሏቸው ምን አደረኩ? ገደልኩ? ስሰርቅ አየኸኝ? እኔ እየተከበርኩ በአካባቢው ላይ የአገር ሽማግሌ ምን አይተህብኝ ነው ይላል። አያችሁ ለምን? አልተረዱም፣ መሆናቸው አልገባቸውም። በቃ ስለዚህ መረዳት ያስፈልጋል ማለት ነው። ከዛ የኃጢአት ደሞዝ ሞት ስለሆነ ኃጢአት የሚያስከፍለውን ቅጣት ገብቶት መጸጸት መቻል አለበት። ከምር ማድረግ አለበት። ሶስተኛው ነገር መመለስ ከሌለ ጌታ ሆይ ዛሬ ኃጢአትን አደረግኩ ይቅር በል፣ አይ የኔ ነገር ደገምኩት፣ አይ ሰለስኩት፣ ይሄ ንስሐ አይደለም። ይሄ ቀልድ ነው። ይሄ ፌዝ ነው። አያችሁ ቅድም ያነሳነው ነጥባል ክርስቲያን በኃጢአት መጽናት የለበትም። ኃጢአት መታወቂያው መሆን የለበትም። ስለዚህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ነገርህን አድርግ የሚል ባታደርግ የሚከተላትም ደግሞ በዚሁ በቁጥር 5 ላይ ተጠቅሷል። ምንድነው የሚከተላት? እመጣብሃለሁ ጥሩ አይደለም። አይምጣባችሁ፣ ይምጣላችሁ። አያችሁ እመጣብሃለሁና እመጣልሃለሁ አንድ እመጣብሃለሁ
እመጣብሃለሁ ተብላለች። ንስሐ ባትገባ ደግሞ ተብሏል፣ መቅረዝህን ከስፍራው እወስዳለሁ። መቅረዝ ቅድም ባነበብነው 7ቱ የወርቅ መቅረዞች 7ቱ አብያተ ክርስቲያናት ናቸው ተብሏል። እና መቅረዝን ወስዳለሁ ማለት ቸርቿ ትጠፋለች፣ ትነሳለች ማለት። እና በታሪክ ስታዩት ኤፌሶን ጠፍታለች። የተሰጣትን የመፍትሄ አቅጣጫ ተከትላ ፈጽማ ብትመለስ የተገባላት ቃል ደግሞ ቁጥር 7 ላይ አለ። የመጨረሻው ቁጥር ነው ቁጥር 7። ድል ለነሳው ከእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በታማኝነት ታዘው ፈቃዱን ለፈጸሙት ድል ነሽ ሕይወት ለኖሩት የዘላለምን ሕይወትና ከእግዚአብሔር ጋር ህብረት የማድረግ ዋስትናን ይሰጣል። በመጨረሻ ምን ቀረልን? ምንድነው የቀረልን? ዛሬ ካነሳናቸው ሐሳቦች ምንድነው የቀረልን? ከኤፌሶንስ ምን ተማርን? ምንድነው የቀረልን? ምን ማድረግ ይገባናል? ፍቅራችን ከቀደመው ቀንሶ ቢሆን ራሳችንን እንመርምር፣ ንስሐ እንግባ፣ ወደ ቀደመው የፍቅር ህይወት እንመለስ። የሰማነውን ይባርክልን። እንጸልይ። እናመሰግንሃለን ጌታ ሆይ፣ ክብር ለስምህ ይሁን። ቅዱስ ጌታ፣ በዓለም ላይ ያሉትን ነገሮች ስንመለከት ልትመጣ ስትል የዓለም መጨረሻና የመምጣትህ ምልክቶች ምንድናቸው ብለው ደቀ መዛሙርትህ ሲጠይቁ ለደቀ መዛሙርትህ የሰጣቸው ምልክቶች ሙሉ በሙሉ ተፈጽመዋል። የቀረው መምጣትህ ብቻ ነው። ከተናገርከን የጎደለ ነገር የለም። ረሃብ፣ ቸነፈር፣ የምድር መናወጥ፣ ጦርነት፣ የፍቅር መቀዝቀዝ፣ ብዙ አንተ የተናገርከው ምልክት በምድር ላይ ተፈጽሟል። በዚህን ጊዜና ሰዓት ያንተን ምጽአት ቸል ብለን እግዚአብሔር ሆይ ከዝግጅት በጎደለ ህይወት እንዳንገኝ እኔንም ወገኖቼን እንድትረዳን እለምንሃለሁ። እግዚአብሔር ሆይ ከጉዳት የተነሳ ፍቅር የጣለ በመካከላችን ይኖር ይሆን? ከሰልፍ የተነሳ ከተግዳሮት የተነሳ እግዚአብሔር የሰራዊት አምላክ ላንተ ቀንቶ የፍቅርን መሰዊያ ያፈረሰ ይኖር ይሆን? እግዚአብሔር የሰራዊት አምላክ በእውነተኛው የክርስትና ህይወት እንድትባርከን እለምንሃለሁ። ይህን ጉባኤ ስትመለከት የፍቅር ዕዳ ያለበት ሰው እንዳይገኝ በቤት በጓዳችን በትዳራችን ከትዳር አጋሮቻችን ጋር ከልጆቻችን ጋር ልጆች ከወላጆቻቸው ጋር እንደ መሪ እርስ በርስ ባለን ግንኙነት በመሪና በተገልጋይ መካከል በምእምናን መካከል እግዚአብሔር ሆይ አንተን በሚያውቁ በማያውቁ ሁሉ ፊት የፍቅር ዕዳ እንዳይገኝብን የምህረት እጆች እንዲረዱን እለምንሃለሁ። እያንዳንዱ ቀን ፍቅራችን ሲፈተሽ በእያንዳንዱ ቀን ምልልሳችን በአንተ በትልቁ አምላክ ፊት ስንታይ ቅዱስ ጌታ እግዚአብሔር ሰልፍን የሚሻገር የፍቅር ህይወት እንዲሆንልን እግዚአብሔር ሆይ ፍቅር እግዚአብሔር የሰራዊት አምላክ በዚህ ህይወት እንድትባርከን እንለምንሃለን። እግዚአብሔር ሆይ ሰው ሁሉ ፍቅር ይሻል። ሰው ሁሉ ፍቅር ይሻል፣ የሚወደውን ይፈልጋል። እግዚአብሔር ወንጌል በፍቅር ነው የሚሰበከው። አንተም ያዳንከን ከፍቅርህ ትልቅነት የተነሳ ነው። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው። ጌታ ሆይ እለምንሃለሁ በዚች ምድር ላይ ያለችዋን ቤተ ክርስቲያን የቅዱሳኑን ህብረት ብዙ ዓመታትን የተሻገረ ፍቅር ሰጣቸው በህብረት እያገለገሉ እግዚአብሔር ሆይ እዚህ ደርሰዋል። አሁንም ለቀጣይ የህይወት ዘመናቸው እለምንሃለሁ ይሄ የፍቅር መሰዊያ እንደገና እንዲግል እንደገና እንዲቀጣጠል እንደገና እግዚአብሔር ሆይ ይህንን መሰዊያ እንድትባርክልን
በወንድ በሴት ልጆች በመሪዎች በተመሪዎች በእያንዳንዱ አገልጋይ ምእመን ሁሉ ፊት እግዚአብሔር ሆይ በፍቅር እግዚአብሔር ሆይ እየተባረኩ እንዲሆኑ እለምንሃለሁ። ፍቅር ትልቅ ነገር ነው። ፍቅር ጉልበት አለው። እግዚአብሔር ሆይ እኛ መወደድን እንፈልጋለን። የሚወደን ሰው ያሸንፈናል። እግዚአብሔር የሰራዊት አምላክ ወንጌል የተስፋፋው በፍቅር ነው። ወንጌል ራሳቸውን ጥለው ሰው በሚወዱ ሰዎች የተስፋፋ እምነት ነው። ዛሬ በኢየሱስ ስም ጸልያለሁ በእነዚህ ቅዱሳን እግዚአብሔር ሆይ ያለ የፍቅር ሕይወት እንዲጨምር እሳትህን እግዚአብሔር የሰራዊት አምላክ እንድታቀጣጥል ከጸጋ ስጦታዎች በላይ የሆነውን እግዚአብሔር የሰራዊት አምላክ በምድር ላይ ከሚታይ ሀብትና ጥሪት ሁሉ በላይ አቅም ጉልበት ያለውን ያን ፍቅር እግዚአብሔር እንደገና በውስጣችን እንድታግለው በኢየሱስ ስም እንጸልያለን። ለፍቅር መጣል ማንም ሰው ምክንያት እንዳይሆን፣ ለጠብ ለግጭት ማንም ሰው ምክንያት እንዳይሆን የሰራዊት አምላክ ቅዱስ እግዚአብሔር በንግግር በድርጊት እግዚአብሔር በሐሳብ እግዚአብሔር የሰራዊት አምላክ ፍቅራችንን የሚያጠብቅ መሰዊያ በኢየሱስ ክርስቶስ ስም በእያንዳንዱ ህብረት አጥቢያ ውስጥ እንዲቀጣጠል እንደገና ደግሞ እግዚአብሔር የሰራዊት አምላክ በዚች ምድር ላይ እንዳሉ እግዚአብሔር የቅዱሳን ህብረት እንደገና እሳትን እንድትልበት የሰራዊት አምላክ ቅዱስ እግዚአብሔር ከሁሉ የሚበልጠውን ዛሬ በፍቅር ጀመርን። ጌታ በፍቅር የተባረከ ህይወት ይሁንልን። ራሲያት ያካና ማጋቶላ ባጋዲያ ለዋሃዲን ኢላበጌ ራጎን ታሎበ ጋዲያና ዋሰመከቱባ መንፈስ ቅዱስ ዋናውን ለመንህ የኔ ጌታ፣ ዋናውን ነገር ለመንህ ከሁሉ የሚበልጠውን የመንፈስ ፍሬ የሆነውን ዋናውን ለመንህ። እግዚአብሔር የፍቅር አምላክ ስምህ ራሱ ፍቅር የሆነ ስምህ እግዚአብሔር ፍቅር ነውና ተብሎ እንደተጻፈ በዚህ ህይወት የእያንዳንዳችንን እግዚአብሔር ሆይ እንድትባርክ እለምንሃለሁ። ሁሉ ለስምህ ክብር ይሁን። ክፉ ሁሉ ይታሰር። ስለነበረን ጊዜ ተባረክ። እግዚአብሔር ሆይ ክብሩን አንተ ውሰድ። በጌቶች ጌታ በኢየሱስ ስም አሜን።